ዘፍጥረት ምዕራፍ 33 ላይ 33 ቁጥር 17 እና 35 ቁጥር 1 እናነባለሁ። ዘፍጥረት ምዕራፍ 33 ገጽ 27 ላይ ነው ያለው። ኤሳውም በዚያ ቀን ወደ ሴር መንገድ ተመለሰ። ያዕቆብ ግን ማወራው ስለ ያዕቆብ ነው። ያዕቆብ ግን ወደ ሶኮት ሄደ። በዚያም ለእርሱ ቤት ሰራ፣ ለከብቶቹም ዳሶችን አደረገ። ስለዚህ የዚያም ቦታ ስም ስኮት ብሎ ጠራው። ያዕቆብም ከሁለት ወንዞች መካከል በተመለሰ ጊዜ በከነዓን ምድር ወዳለች ወደ ሴኬም ከተማ በደህና መጣ። በከተማይቱም ፊት ሰፈረ፣ ድንኳንንም ተከለበት። የነበረውንም የእርሻ ክፍል ከሴኬም አባት ከኤሞር ልጅ በ100 በጎች ገዛው። በዚያም መሠዊያን አቆመ። ያንም ኤልኤሎሄ እስራኤል ብሎ ጠራው ይላል። ምዕራፍ 35 ቁጥር 1 እግዚአብሔርም በሉልኝ፣ ድገሙና ባካችሁ። እግዚአብሔርም ያዕቆብን አለው፣ ምን አለው? ተነስተህ ወደ ቤቴል ውጣ። ሃሌሉያ። በዚያ ኑር። ለምን? ከወንድምህ ከኤሳው በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሠዊያን አድርግ። ያዕቆብም ለቤተሰቡና ለእርሱ ጋር ላሉ ሁሉ እንዲህ አለ፣ እንግዶች አማልክትን ከመካከላችሁ አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁንም ለውጡ። ተነስተንም በሉባ። ወዴት እንሄድ? ወደ ቤቴል እንውጣ። ከዛስ? በዚያም በመከራዬ ጊዜ ለሰማኝ በሄድኩበትም መንገድ ከኔ ጋር ለነበረው ለእግዚአብሔር መሠዊያ አደርጋለሁ። አሜን አሜን። ልዑል ሆይ ስምህ ይባረክ። እናመሰግናለን። በአንተ ምሕረት ተረድተን እዚህ ደርሰናል። ስምህ ይባረክ። ምሕረትና ቸርነት ደግፈውናል። እናመሰግናለን። ስለዚህች ቤተ ክርስቲያን ባርካለን። በዚህች ቤተ ክርስቲያን ውስጥ ስለተጠለሉ ሴትና ወንድ ልጆች በጌታ በኢየሱስም ክብር ይሁንልህ፣ ምስጋና ይሁንልህ። እግዚአብሔር ሆይ አንተ ካረዳ እንኳን 4 ዓመት 4 ሰዓት መኖር ከባድ ነው። አይደለም 4 ሰዓት 4 ደቂቃ መቆየት ከባድ ነው። እግዚአብሔር ሆይ ምሕረትና ቸርነት ግን ስለረዳን በአንተ ተደግፈን እዚህ ደርሰናልና ሙሉ ምስጋና ላንተ ይሁን፣ ሙሉ ክብር ላንተ ይሁን። በጤና የባረካቸው ያመሰግኑሃል። በሕይወት የባረካቸው ያመሰግኑሃል። በትዳር የባረካቸው ያመሰግኑሃል። አምልኮን የሰጣቸው ያመሰግኑሃል። እንዲያመልኩ ዕድል የሰጣቸው ያመሰግኑሃል። ዓይናቸውን የከፈትክላቸው ያመሰግኑሃል። ስምህ ይባረክ፣ ስምህ ይባረክ። ይሄን አምልኮ የማይወድ ክፉ ይመታ። እንጆቻችሁን ከፍ አድርጉ እስቲ በጌታ በኢየሱስ ስም። እኔ ጸልያለሁ። ከቃል ተጻራሪ፣ ከመንፈስ ተጻራሪ፣ ከመንግስት ተጻራሪ የትኛውም የጨለማ ጉልበት በስም ስልጣን ይመታ፣ በኢየሱስም ይመታ። ሕዝብህ ከበረከት ጋር እንዳይገናኝ፣ በሁሉና እንዳይረሰርስ እንቅፋት ይሆን በኢየሱስም ይመታ። አሁን ይነሳ። አይምሮ ሁሉ ይለቀቅ፣ መንፈስ ሁሉ ይለቀቅ፣ ልብ ሁሉ ይለቀቅ። በኢየሱስም ቃል ያለ መከልከል ወደ ልባችን ይፍሰስ። እውነት ይብራል። በብርሃን አስኪደን አጄነቬኔጋ ከፍ አድርጎ አንዴ በጌታ በኢየሱስም ሜላካቶራ ባሽኒቤ ኢኔካት ያላቫስ የትኛው ምስራት የተፈታ ይሆን በደም አሜን በሉ ባካ። በኢየሱስም ይፈታ። አጋንንታዊ ተጽዕኖ ይሰበር። በተጽዕኖ ያለሽ ነፍስ ነጻ ትውጣ። የእግዚአብሔር መንፈስ አሁን ጉባኤውን ይውረሳ። ህልውና ቤቱን ይምላ፣ ክብር ቤቱን ይምላ። አምልከንሃል። ድምፅ ያለ መከልከል ይምጣ። እጸልያለሁ ሴትና ወንድ ልጆች ከየትኛውም ተጽዕኖ ነፃ እንዲወጡ በጌታ በኢየሱስም ላሰብክላቸው ዓላማና እግዚአብሔር ሆይ በረከት የተዘጋጁ እንዲሆኑ እጸልያለሁ። ፈውስ ይለቀቅ፣ ታምራት ይሆን፣ ጉብኝት ይሆን። እናመሰግናለን፣ እንባርካለን። ሁሉ ሲሆን ላንተ ክብር ይሆን በኢየሱስ ስም አሜን።
መልእክቴ እንዲህ ነው። ተነሱና ወደ ቤቴል እንውጣ። እግዚአብሔር ይህንን አምልኮ እግዚአብሔር ይህንን መስዋዕት የፈለገው በቤቴል ነው። እግዚአብሔር ወደ ያዕቆብ መጥቶ ያለው እንደዚህ ነው። ተነስና ወደ ቤቴል ውጣ። እኔ የምፈልግህ እኔ ማውራት የምፈልገው እኔ አንተን ማግኘት የምፈልገው በቤቴል ነው። ተነስና ወደ ቤቴል ውጣ አለው። ለምንድን ነው እግዚአብሔር ቤቴልን የፈለገው? ብዙ ነገር ማውራት አልፈልግም ሰዓታችን ስለሌለ፣ ግን አጠር አድርጌ ነው ወደ ዋናው ጉዳይ ገብቻለሁ። ለምንድን ነው እግዚአብሔር ቤቴልን የፈለገው? እግዚአብሔር ያዕቆብ በሰኮት ነው ያለው። እዛ ደግሞ መሬት ገዝቷል። በጎችን ሽጦ በበጎች አማካኝነት መሬት ገዝቷል። ኑሮውን መስርቷል። ድንኳኑን ጥሏል። መሰዊያ ለእግዚአብሔር በዛ ሰርቷል። ያዕቆብ ተደላድሏል። ለምን እግዚአብሔር እዛ አልመጣም? ለምን እግዚአብሔር እዛ ጋር ያደረገውን መስዋዕት ተቀብሎ ከያዕቆብ ጋር ለምን በሰኮት መቀጠል አልፈለገም? እግዚአብሔር በሰኮት መቀጠል አልፈለገም። እግዚአብሔር ያዕቆብን የፈለገው የት ነው? አልሰማችሁ? ዛሬ በኢየሱስም ወደ ቤቴል እንመለሳለን። አምልኳችንን በዛ እንሰዋለን። እግዚአብሔር ይገናኘና የሚሆን ነገር አለ። አሜን። እና እግዚአብሔር መጣና እንደዚህ አለው፣ ተነስ አለው። እርሻ ገዝቼ ኑሮ መስርቼ ድንኳኔን ደኩኜ ከዚህ በኋላ ሰላም ነው ብዬ ተረጋግቼ ተቀመጬ መጥተህ ተነስ ትላ። አዎ ተነስ። ወዴት? ወደ ቤቴል ውጣ። በዛ ኑር። እዛ ነው ምፈልግህ። ለምንድን ነው እግዚአብሔር ቤቴል የፈለገው? እግዚአብሔር ከቦታ ጉዳይ አለ ወይ? አይደለም። ለምን? ቤቴል እግዚአብሔርና ያዕቆብ ያደረጉት ጉዳይ አለ። ምንድን ነው ቤቴል? ልበል። የመጀመሪያ ቤቴልን ያዕቆብ በሕይወቱ የተገናኘው ለመጀመሪያ የነበረው ዘፍጥረት ምዕራፍ 28 ላይ ዘፍጥረት ምዕራፍ 28 ከቁጥር 10 ጀምሮ ያዕቆብ የወንድሙን የኤሳውን በረከት ከተቀበለ በኋላ አታሎ ከወሰደ በኋላ ኤሳው ያዕቆብን እገላለሁ ባለ ጊዜ እናትየው መክራው ወደ አጎትህ ቤት ወደ ላባ ሂድ ብለው ከቤት ሸሽቶ ከቤት ጠፍቶ እየተጓዘ ሳለ ሎዛ በምትባል ቦታ ፀሐይ ጠለቀችበት፣ ጨለማ ሆነ ይላል። ያ ሎዛ ቦታ ነው ቤቴል የሆነው። ምንድነው ቤቴል? ስሙኝ በጌታ ዛሬ ምንድነው ቤቴል? የመጀመሪያው ተፈጥሮ የጨለመበት፣ ተፈጥሮ ብርሃኗን ያጨለመችበት፣ በዛ ጊዜ ግን ሰማይ ለያዕቆብ የተከፈተበት ቦታ ነው ቤቴል። ሃሌሉያ! የመጀመሪያ መገለጥ የመጣበት ቦታ ነው ቤቴል። መጽሐፉን ሄዳችሁ ምዕራፍ 28 ቁጥር 10 ጀምሮ እናንተ ቤታችሁ አንብቡ። ያዕቆብ በሄደ ጊዜ ሎዛ ጋር ሲደርስ ፀሐይ ጠለቀችበት። በዛ ጊዜ ድንጋይ ተንተርሶ ተኛ። የዛን ጊዜ ምድር ጨልማለች። ምድር ተፈጥሮ ጨልማለች። ነገር ሁሉ ጨልሞበታል። የሚሄድበትን መንገድ አያውቀው። ከዚህ በፊት ሄዶበት አያውቅም። ከሱ ጋር ሰው የለም፣ ምልክት የለውም። ነገር ግን በዛ ተኝቶ ሳለ መጽሐፍ እንዲላ ሰማይ ተከፈተ። አደነካቱላባ ለካ ቤቴል ሰማይ የተከፈተበት የመጀመሪያውን የሰማይ መገለጥ ያዕቆብ ያየበት፣ እግዚአብሔር ወደፊት ሊያደርገው ያለውን የማዳን ሥራ የሚያሳይበትን ምልክት ለያዕቆብ ያሳየበት፣ ሰማይ ከፍቶ መሰላል ተዘርግቶ አይኖቹ ያዩበት ቦታ ነው ቤቴል። የመገለጥ ቦታ። እስቲ ቤቴል በሉ። የመገለጥ ቦታ ነው። አየ ሰማይ ሲዘጋ፣ ምድር ሲዘጋ፣ ምድር ስትጨልም፣ ዙሪያው ባዶ ሲሆን፣ ብቸኝነት ሲወረው፣ ወዴት እንደሚሄድ ሳያውቅ፣ የዛን ጊዜ ወዳጄ አውሬ አይደለም የመጣው፣ የዛን ጊዜ ሽፍታ አይደለም የመጣው፣ የዛን ጊዜ ሰማይ ተከፈተ። አዴነከታ ለረባሳ ዛሬ ጸልያለሁ በኢየሱስም ወደ ቤቴል እንመለሳለን። ወደ መጀመሪያው መገለጥ እንመለሳለን። እግዚአብሔር ሊያገኝህ ወደሚፈልገው ወደዛ እንመለሳለን። እግዚአብሔር እንደዚህ አለ፣ ወደ ቤቴል ተመለስ። ቤቴል ምንድን ነው? መጀመሪያ መገለጥ ያየህበት። ቤቴል ምንድን ነው? ወዳጆቼ እግዚአብሔር ለምን ቤቴልን ፈለገ? ቤቴል ያለማንም ጣልቃ ገብነት፣ ከኔ ጋር ናቸው ወይ? ያለማንም ጣልቃ ገብነት እግዚአብሔርና ያዕቆብ የተዋወቁበት ቦታ።
እንተዋወቅ የተባባሉበት ቦታ፣ እግዚአብሔር ያዕቆብን ያወቀበት ቦታ፣ ያዕቆብ አምላኩን እግዚአብሔርን ያወቀበት ቦታ። ከዚህ በፊት አምላኩ እግዚአብሔር ለአብርሃም ተገልጧል፣ ለይስሐቅ ተገልጧል፣ ለያዕቆብ ግን መጥቶ አያውቅም። አሁን ግን ማንም በሌለበት እግዚአብሔር መጣና እንዲህ አለው፣ የአባቶች የአብርሃም የይስሐቅ አምላክ እኔ ነኝ። እኔ ነኝ አለው። እንተዋወቅ፣ እኔ ነኝ አለው። አባትን የመራሁት እኔ ነኝ አለው። አያትን አብርሃምን የመራሁት እኔ ነኝ አለው። እንተዋወቅ አለ። አጀነ በሰካቲያ ቤቴል በኬሮፍ የተገናኘንበት ሳይሆን እኛና እግዚአብሔር ፊት ለፊት የተገናኘንበት። ዛሬ ወደ ቤቴል እንመለሳል። ወደ መጀመሪያው እንመለሳል። ማንም ሳይኖር አምላክን ወደ ተዋወክበት ጨለማ ወርሶ ሳለ ብቻህን ሳለ ተገልጦ የተገናኘን እግዚአብሔርን ያየህበት ወደዛ ምዕራፍ እንመለሳለን። አሁን አራተኛ አይደለም ምንለው፣ አራተኛ ላይ ቆመን ወደ ኋላ ተመልሰን ትላንትና ማንም ዙሪያችን ባልነበረ ሰዓት፣ ማንም ደጋፊ ባልነበረ ሰዓት፣ ማንም ረጂ ባልነበረ ሰዓት ብቻውን የተገናኘ ሰማይ ከፍቶ የመጣ እንተዋወቅ ብሎ የተዋወቀ ከጨለማ ወደሚደነቅ ብርሃን የጠራ ወደ ልጁ ፍቅር መንግስት ያፈለሰን አምላካችንን ያወቅንበት ያቺ ስፍራ እግዚአብሔር ስኮትን አልፈለገም። እግዚአብሔር የፈለገው ቤቴል ነው። ወደ ቤቴል ተመለስ። ምስጋናህን እንድቀበል፣ አምልኮን እንድቀበል። የት ልሆን? ቤቴል። ቤቴል ምንድነው? ቤቴል ወዳጆቼ እግዚአብሔር ለያዕቆብ ተስፋ የገባበት ቦታ ነው። ለያዕቆብ ተስፋ የገባበት ወደዚች ምድር እመልስሃለሁ፣ ወደ አባት ምድር በሰላም እመልስሃለሁ፣ እኔ ካንተ ጋር እሆናለሁ፣ እባርካለሁ፣ አሳርፋለሁ ብሎ እግዚአብሔር የተስፋ ቃል የገባበት እግዚአብሔር ለያዕቆብ ኪዳን የገባበት ቦታ። ምን ይውጠኛል? ተስፋዬ ምንድነው? ከዚህ በኋላ ምንድነው መሆነው? ከዚህ በኋላ ምንድነው የሚገጥመኝ? እግዚአብሔር መጣና እንዲህ አለ፣ እኔ ካንተ ጋር ሆናለሁ፣ አልጥልህም፣ አልተውህም፣ የነገርኩህን እስካደርግልህ ድረስ አልጥልህም። ወደዚህ ምድር በሰላም እመልስሃለሁ፣ እመልስሃለሁ፣ ካንተ ጋር እሆናለሁ። አጀነቨኔና ማንታ ይው ዛሬ ልማዶቻችን ሁሉ እናስቀምጣለን። ይው ብዙ ሰው ቸርች ለምዷል፣ ብዙ ሰው ስብከት ለምዷል፣ ብዙ ሰው መዝሙር ለምዷል። እና ስትሉት የትላንቱ ፍቅር ጠፍቶበታል። ሙዚቃ እያማረጠ ነው የሚሰማው፣ ስብከት እያማረጠ ነው የሚሰማው። ተው ሩቅ መሄድ ትፈልጋለህ? ቀጣዩ ምዕራፍ ትፈልጋለህ? እግዚአብሔር እንደዚህ ይላል፣ ወደ ቤቴል ተመለስ፣ ወደዛ ፍቅር ተመለስ፣ ወደ መጀመሪያው ፍቅር ተመለስ። ማንም ሳይኖር እኔ እናንተ ወደ ተገናኘንባት ያኔ ስንገናኝ ትኩስ ወደ ሆነችው ጸልየ ወደማትጨርሰው ቃል አንብበ ወደማትጨርሰው አልቅሰ ወደማትጨርሰው ፊቴን ፈልገ ወደማትጨርሰው ወደ ቤቴል ተመለስ። ፕሮፌት ወደፊት መፍጠን ትፈልጋለህ? ረጅም መሄድ ትፈልጋለህ? ታውቃለህ ፊት ያለውን ገደል ለመሻገር ሰዎች እንዲህ ብለው አይደለም እንዲህ ብለው ነው ወደ ኋላ ሄደው። ዛሬ እንዲህ ይላል እግዚአብሔር ያስፈጥናል። እቺም ቤተክርስቲያን እግዚአብሔር ያስፈጥናታል፣ ሩቅ ያስኬዳታል። ሩቅ እንድትሄጂ እግዚአብሔር እንደዚህ ይላል፣ ወደ ኋላ ተመለሽ፣ ወደ ቤቴል ተመለሽ። ማንም ሳይኖር ትላንትና ብቻህን ሳለ ትላንትና በጸሎት ስፍራ ሳለ ትላንትና ድምጼን ያሰማው የዛን ጊዜ እኔ እናንተ ያወራንበት የዛን ጊዜ ወደዛ ፍቅር ተመለስ። በኢየሱስም ይሁንልህ፣ በኢየሱስም ይሁንልህ። ዛሬ በጌታ በኢየሱስም ሃይማኖተኝነት ከኛ ላይ ይነሳ፣ ልማድ በኢየሱስም ይሰበር። ወዳጆቼ ቤቴል ምን እንደሆነ ታውቃላችሁ? ቤቴል ማለት እግዚአብሔር ለያዕቆብ ተስፋ የገባበት ቦታ። መጀመሪያ እግዚአብሔር አልጥልህም ያለው ቦታ፣ አልተውህም ያለው ቦታ፣ እፈልግሃለሁ ያለው ቦታ፣ አገኘሃለሁ አንተ የኔ ነህ ያለው ቦታ ነው ቤቴል። እሱ ብቻ እንዳይመስልህ፣ ቤቴል ማለት ያዕቆብ ራሱ ለእግዚአብሔር ስዕለት የተሳለበት ቦታ ነው ቤቴል።
ያዕቆብ እንደዚህ አለ። ከእንቅልፉ በነቃ ጊዜ ይላል፣ በነቃ ጊዜ ህልሙን ባየ ጊዜ እግዚአብሔር በዛ እንደነበር አውቆ ይሄ ቦታ ያስፈራል አለ። ምክንያቱ ሲባል እግዚአብሔር እዚህ አለ። ያ ጊዜ ትዝ ይላል። ትዝ አይልሽም? ያኔ ጌታን ስታገኝ ብቻሽን አልቅሰሽ ማጨረሽው ኢየሱስ ብለህ ማትጨርስበት ያ ጊዜ ትዝ ይላል። ያ ጊዜ እግዚአብሔር አብሮህ የነበረበት ቦታ። የዛን ጊዜ ያዕቆብ እንደዚህ አለ፣ እዚህ አለ እግዚአብሔር አለ እና እንዲህ አለ፣ እግዚአብሔር ሆይ አለ በሰላም ብትመልሰኝ አለ፣ ወደ ሀገሬ ብትመልሰኝ፣ የሚያስፈልገኝን ብታደርግልኝ አለ፣ ይሄም ቦታ አለ አቴነበጋ ላንተ ቤት አድርጌ እሰራዋለሁ አለ፣ ላንተ መቅደስ አደርገዋለሁ አለ። ድንጋይ ወሰደና ተከለበት። እንደዚህ አለ፣ በሰላም ስመለስ አለ የትም አልሄድም አለ፣ በሰላም ስመለስ እዚህ ነው የምመጣው አለ። እዚህ መጥቼ ስምህን አከብረዋለሁ አለ። እዚህ መጥቼ አመሰግናለሁ አለ። እዚህ መጥቼ ማደሪያ ላንተ እሰራለሁ አለ። ቤቴል እግዚአብሔር ለያዕቆብ ተስፋ የገባበት፣ ያዕቆብ ደግሞ ለአምላኩ ስለት የተሳለበት ያ የመጀመሪያው ጊዜ የመጀመሪያው ቦታ እና ምን ሆነ? ቶሎ ልበል ወዳጆች። እና ያዕቆብ እንደምታውቁት ሄደ ላባጋ 20 ዓመት ተቀመጠ። 7 ዓመት ለራሔል ተገዛ። ያዕቆብ ላባ በአታለለው ጊዜ እንደገና 7 ጨምሮ 14 ዓመት፣ ለደሞዙ ደግሞ 6 ዓመት 20 ዓመት ሆነው። ከ20 ዓመት በኋላ ላባ ፊቱን ቀየረበት። ፊቱን ሲቀይር እግዚአብሔር መጣ። አንተ ላባን ሲያየው ይኸውልህ ፊቱ ጠቁሯል። ላባን ሲያየው እንደ ትላንት አይደለም። ትላንት ስም ሆነ የተቀበለው አንተ የእህቴ ልጅ ብሎ፣ አንተ ያጥንቴ ፍላጭ የስጋዬ ቁራጭ ብሎ ነው የተቀበለው። ሲቆይ ግን ፊቱን ቀየረበት፣ ፊቱን ለወጠበት። ያዕቆብ ሲመለከት የላባ ፊት ተቀይሯል። ያዕቆብ እንደዚሁ ብቻ አይደለም፣ ቀና ሲል የአባቶቹ አምላክ ከሱ ጋር ነው። አንድ ሰው እንደዚህ በላይ ወደ ጎና ላይ የሚበል ወደ ሰማይ አለው በለ፣ የአምላኬ ፊት ከኔ ጋር ነው በለ። ሃሌሉያ። አንተ ያዕቆብ ሚስቶቹን ጠራና እንደዚህ አለ፣ የአባታችሁ ፊት ተቀይሮብኛል አለ እና ሲል የአባቶች አምላክ ከኔ ጋር ነው አለ። እግዚአብሔር መጥቶ እንደዚህ አለኝ አለ፣ ያኔ የቤቴል አምላክ እኔ ነኝ አለ። ውጣ እኔ ካንተ ጋር ሆናለሁ አለ። ተመለስ የእግዚአብሔር ሕዝብ ተመለስ፣ ተመለስ። የእግዚአብሔርን ቸርነት ማስቀጠል ከፈለክ፣ የእግዚአብሔር በጎነት በሕይወት እንዲቀጥል ከፈለክ ተመለስ ወደ ቤቴል፣ ወደዛ የመጀመሪያው ጊዜ። አሬ አንዳንዱ ቸርች ምን ነው ጠፋ ሲል አም ሶ ቢዚ። ለምን ለምዶታል። ትላንት የቱ ጋር ነው የተገናኘው? በምን ጊዜ ነው እግዚአብሔር ያገኘ? ምን ሰዓት ነበር አምላክ የተገናኘ? እና ያዕቆብ ልጆቹንና ከብቶቹን ሰብስቦ እየተጓዘ ሲሄድ ያዕቆብ 2 ፍርሃት ነበረው። ቶሎ ልንገራችሁ፣ ስሙኝ በጌታ። ያዕቆብ 2 ፍርሃት ነበረው። አንደኛው ላባ ይከተለኛል ወይ የሚል ነው። ላባ ከመጣ አሁንም ይገለኛል ነው። ሁለተኛ አሁንም ሲሄድ ማን አለ? ኤሳው ይገለኛል ነው። በሁለት ሞት መካከል ሆኖ ነው። ማን ከሱ ጋር አለ? አምላኩ ከሱ ጋር አለ። ዘንድሮ ነግሬሃለሁ፣ የትኛውም የፈራኸውን አልፎ አምላክ እግዚአብሔር ያሻግርሃል። በኢየሱስም የፈራኸው አይሆንም። እግዚአብሔር ካንተ ጋር ይወጣል። ያዕቆብ ወጣ በሁለት ፍርሃት ነው። ከኋላ ላባ፣ ከፊት ኤሳው። ግን ላሳጥርላችሁ፣ እግዚአብሔር ሁለቱንም አተረፈው። ላባን እግዚአብሔር ጣልቃ ገብቶ አስጠነቀቀው። ባሪያም በክፉ ቃል ትናገረው እንደሆነ ወየው ብሎ ላባን አስጠነቀቀ። ላባን በሰላም መለሰለት። አሁን የሚቀረኝ ኤሳው ነው ሲል እግዚአብሔር ኤሳውንም ቀድሞ ተገናኘ። ወንድሜ እየመጣ ነው ብሎ ልቡ ተቀይሮ መጥቶ አቀፈው። ሁሉ ሰላም ሲሆን አይገርምህም? ቤቴል ወጣለሁ ብሎ የወጣው ያዕቆብ ሶኮት ሲደርስ ሐሳብ ቀየረ እና ብል በቃ እዚህ ለምን አልኖርም አለ። ሲወጣ ወዴት? አልሰማችሁ? ሲወጣ ወዴት? አሁን ያለው የት? ሱኮት። ለሱ ወደሚመቸው ኮምፈርት ዞን በሰላም ተደላድሮ ወደሚኖርበት ተቀመጠ ይላል። አገርማችሁ ለጥቂት ጊዜ እንጂ የተቀመጠው እግዚአብሔር በሱኮት የለም።
የእግዚአብሔር ሐሳብ አይደለም ስኮት። የእግዚአብሔር ሐሳብ ቤቴል ነው። ቤቴል ላይ እግዚአብሔር ያሰበው ነገር አለ። ዛሬ በጌታ በኢየሱስም ካልተፈቀደላችሁ ስፍራ አነሳቸዋለሁ። በዚህ ቃል እውነት መነሳት ይሆናል። እግዚአብሔር ወዳዘጋጀላችሁ እግዚአብሔር ሊያያችሁ ወደሚፈልገው በኢየሱስም መመለስ ይሆናል። መስዋዕታችሁ ወደሚያርግበት መመለስ ይሆናል። ፈቃዱ ወዳለበት መመለስ ይሆናል። ጩና አሜን በለማክ ቻካቴላ እግዚአብሔር እንደዚህ አለ። ሱኮት ተቀመጠ። ወዳጆች ያማረው መሰለ፣ የተሳካለት መሰለው። ነገር ግን እንደዚህ ሆነ። ሱኮት ሲቀመጥ ሴት ልጁ ዲና ያዕቆብ ልጅ ዲና በሀገሩ ሰው በንጉስ ልጅ ተደፈረች። የት? ሱኮት። እና የእስራኤል ሕዝብ ረከሰ። እንደ ነውረኛ ሴት አስነወራት ብለው ወንድሞቹ ተናገሩ። እንዴት ደፈረን አሉ። ልጅየው ከተማ ወጣ ተደፍራ መጣች። አይገርማችሁ? የት ተቀምጦ? ሱኮት ተቀምጦ። እና ምን ሆነ? ያገሩ ልጅ ወዷት ስለነበር ምንድነው ምናረገው? እንድንዛመድ እንድንጋባ አብረን እንድንቀጥል ምን ይሻለናል ሲል ወንድ ሁሉ ይገረዛሉ። ለካ ስምዖንና ሌዊ አቂመው ነበረ። በስውር ውስጣቸው አመጽ ነበር፣ ክፋት ነበር። ወንድ ሁሉ ይገደል ሲሉ እንደዚህ አሉ። ይሄማ ቀላል ነው አሉ። ከናንተ ጋር መዛመድ ስለምንፈልግ ኪዳናችሁን እንጠብቃለን፣ ወንድ ሁሉ ይገረዝ ብሎ ወንድ ሁሉ ተገረዘ። በሶስተኛው ቀን ሌዊና ስምዖን ቢላ ይዘው ጩቤ ይዘው ከተማ ገብተው ወንዱን ሁሉ ገደሉ፣ ደም አፈሰሱ። እግዚአብሔር ኪዳን ሰጥቷል። ማንም ካንተ ጋር መሆን ቢፈልግ ባሪያም ቢሆን ይገረዝ ብሏል። ከተገረዘ የኪዳን ሰው ነው። እነዚህ ሰዎች ተገርዘዋል፣ የኪዳን ሰው ሆነዋል። እነሱን መንካት አይቻልም። እነሱን መካት ኪዳን ማፍረስ ነው። ስምዖንና ሌዊ ከዚህ የተነሳ ኪዳን አፈረሱ። ደም በእጃቸው ላይ ሆነ። የት ተቀምጠው? ሱኮት ተቀምጠው። ሱኮት ተቀምጦ ያዕቆብ እንደዚህ አለ፣ ነፍሴን አስጨነቃችኋት። በሰላም እኖራለሁ ያለ ሰውዬ በጭንቅ መኖር ጀመረ። ዙሪያውን መፍራት ጀመረ። ሌሊቱን አያምነው፣ ቀኑን አያምነው። ምክንያቱስ ደም ፈሷል። ይበቀሉኛል ብሎ ፈራ። በዚህ ጭንቀት ላይ ያለ ነው። ዘፍጥረት ምዕራፍ 35 እግዚአብሔር መጣ። ያዕቆብ አለ፣ አቤት ተነስ። ወዴት ውጣ? ወደ ቤቴል ውጣ። እኔ የምጠብቅህ የት ነው? አልሰማኋቸው። የት ነው? ቤቴል። ቤቴል ምንድን ነው? እኔ እናንተ መጀመሪያ የተገናኘንባት፣ ማንም ሳይኖር አብረን ያወራንባት፣ ያወጋንባት፣ የተወዳጀንባት ያቺ የፍቅር ጊዜ፣ ያቺ እኔና አንተ አብረን ህብረት ያደረግንባት፣ ህልውናዬን ያየህባት፣ ከክፉ አውሬ የጠበቅኩ የእግዚአብሔርን የመለኮት ጥበቃ ያየህባት ያቺ ቤቴል ተመለስ ዛሬ በኢየሱስም። ይህን ምስጋና በቤቴል እናረጋለን። ኤላራባጋዲና ማሳካ በኢየሱስም ወደ ቤቴል እንመለሳለን። በቤቴል ምስጋና እናደርጋለን። ተመለስ ወደዛ ፍቅር፣ ተመለስ ወደዛ ያንን መጀመሪያ ወዳገኘው ወደ አምላክ ጉያ ተመለስ። ተመለስ። እዛ ጋ ነው ምፈልግ ይላል እግዚአብሔር። እዛ ነው ምፈልግ ይላል እግዚአብሔር። ተመለስ። እግዚአብሔር ሰው እግዚአብሔር በልቤ ያስቀመጠው ይሄ ነው። 4ኛ ዓመት ነው። ምን ልሆን ምን ልበላቸው ስለ እግዚአብሔር እንዲህ አለ፣ ወደ ቤቴል ተመለሱ። ቤቴል ሆናችሁ አመስግኑኝ። እንዲያ ትዝ ይለኛል ያ መድኔ በእንጨት ላይ የሞተው ስለኔ። ወደዛ ፍቅር፣ ወደዛ የመጀመሪያው ገና ማንም ሳይኖር ማንም ሳያውቅ ወዳጅ ሳታፈራ በፊት ቃል ጥቅስ መጥቀስ ሳችል በፊት መዝሙር መቀጣጠል ሳችል በፊት መጀመሪያ ምንም ሳታቅ በጨለማ ሳለ አምላክ ተገናኝቶ ብርሃንን ያበራ ያቺ ጊዜ ወደዛች ምዕራፍ ወደ መጀመሪያዋ ተመለስና አመስግነኝ ይላል። ተመለስና አመስግነኝ። እዛ ጋር ቆመ፣ እዛ ውስጥ ሆነ አመስግነኝ። ወዳጆቼ አሳጥርላችሁ ትዝ ይላችኋል ጌታ ኢየሱስ 12ቱን ደቀ መዛሙርት ከመረጠ በኋላ
ስንት ዓመት አብሯቸው ቆየ? 3 ዓመት ተኩል አብሯቸው ቆየ። ብዙ ነገር አስተማራቸው። ብዙ ታምራት አዩ። ብዙ ድንቆችን አዩ። ተልኮን ጨርሶ ሊሄድ ባለ ሰዓት፣ ሞት በፊቱ በሆነ ሰዓት እንደዚህ አላቸው፣ እሞታለሁ። አይሁድ የፈለጉትን ያደርጉብኛል፣ መከራን ያመጡብኛል፣ ይገሉኛል፣ ይቀብሩኛል። በሶስተኛው ቀን ግን ምን እንላለሁ? እነሳለሁ። ከዛስ እንዲህ አላቸው፣ በገሊላ እቀድማችኋለሁ አለ። ስነሳ የት እንገናኝ? እስቲ ገሊላ በሉ። አልሰማችሁ? ገሊላ ምንድነው? የመጀመሪያው ቦታ ነዋ። አሳ ሲያጠምዱ ያገኛቸው ቦታ ነዋ። አሳ ሲያጥቡ ያገኛቸው ቦታ ነዋ። ኑ እኔ ሰው አጥማጅ አደርጋቸዋለሁ ብሎ ታሪካቸውን የቀየረበት ቦታ ነዋ። ኢየሱስና ደቀ መዛሙርቱ የተገናኙበት ቦታ ነዋ። የደረሱበት ቦታ ላይ ቆሞ አይደለም እንዲጠብቁት የፈለገው ገሊላ ሄደው እንዲጠብቁት ነው። ገሊላ ትላንት ዋጋ ሲከፍሉ ሌሊቱን ሙሉ ደከምን አንዳች አልያዝንም ሲሉ የነበሩበት ለኑሮ ዋጋ ሲከፍሉበት የነበረ ቦታ መጥቶ ታሪካቸውን የቀየረበት ራሱን ያስተዋወቀበት ሰማይን የገለጠበት ለዘላለም ክብር ያጫቸው ቦታ ነዋ። እኔ ዛሬ ትንቢት የለኝም ግን እንዲህ ልላችሁ መጣሁ። ተመለሱ። የት? ገሊላ። የት ተመለሱ? ወይት? ቤቴል። እዛ ሆናችሁ አምልኩኝ ይላል እግዚአብሔር። እዛ ተገኝታችሁ አመስግኑኝ ይላል። ወዳጆቼ ይሄ ሲሆን ምን ሆነ? 3 ነገር ልንገራችሁና ልጨርስ። መጽሐፉ እንዲህ ይላል፣ ያዕቆብም ወደ ቤቴል ምን አለ ይላል? ተመለሰ። በተመለሰ ጊዜ የመጀመሪያው እንደዚህ ሆነ፣ እግዚአብሔር በዙሪያቸው ባሉ ህዝቦች ላይ ፍርሃትን አደረገ ይላል። ሃሌሉያ። ማስፈራት ትፈልጋለህ? እያስፈራህ መቀጠል ትፈልጋለህ? ከተጨነክበት፣ ከፈራህበት፣ ከሰጋህበት፣ በኑሮ በህይወት በአገልግሎት በተለያየ ሁኔታ ከሰጋህበት አርፈ ተዘልለ በነፃነት መኖር መውጣት መግባት ትፈልጋለህ? እግዚአብሔር እንዲህ ይላል፣ ወደ ቤቴል ተመለስ። ወደዛች መጀመሪያ ስፍራ ተመለስ። እግዚአብሔርም ያዕቆብን ይላል በዙሪያው ካሉ ሰዎች ምን አለው ይላል? ማስፈራትን በህዝቡ ላይ አደረገ። ያዕቆብ ይገሉኛል ነው። አሁን ደግሞ ጠላቶቹ ዙሪያ ያሉ ህዝቦች እንዳይገለን ማለት ጀመሩ። በኢየሱስም ነገር ይቀየራል። ተመለስ። እግዚአብሔር ጠላቶችን አሳልፎ ይሰጣል። የፈራኸው አይወርስህም። የሰጋህበት አይሆንም። ተመለስ። ወደ መጀመሪያው ፍቅር ተመለስ። ወደ መጀመሪያው ዝማሬ ተመለስ። ወደ መጀመሪያው ወደዛ መነካካት ከጌታ ጋር ወደ ተነካካበት ወደዛ ስፍራ ተመለስ። 35 ቁጥር 5ን ተመልከቱ። በቃ ጨረስኩ። 35:5 ተነስተውም ሄዱ ይላል። ከዛስ የእግዚአብሔርን ፍርሃት በዙሪያቸው ባሉ ከተሞች ሁሉ ወደቀ። እኔ ዛሬ እናገራለሁ፣ ከዚህ በኋላ እየፈራህ አትኖርም። እግዚአብሔር በጠላቶች ላይ ዙሪያህን በከበቡ ላይ እሱ ማስፈራቱን ያደርጋል። በኢየሱስም በነፃነት ትወጣለህ፣ በነፃነት ትገባለህ፣ በነፃነት ትሰማራለህ። የሚያስጨንቅህ ከዙሪያ ይበተናል። አሜን በለኝ እባክህ። በኢየሱስም ዛሬ ይበተን። ሞትን የሚፈልግ ይመታ። ጥፋትን የሚፈልግ ይመታ። ሐዘንን የሚፈልግ ይመታ። እግዚአብሔር ይላል ማስፈራትን አደረገ። ወደ ቤቴል ሲመለስ ያዕቆብ የእግዚአብሔርን ድምፅ ሰምቶ ሲመለስ ሁለተኛ እንዲህ ይላል፣ እግዚአብሔርም ባረከው ይላል። እኔ እዚች ቤት ላይ እናገራል። እኔ ለሁሉ ላልመጣ እችላለሁ፣ ግን ለዚች ቤተ ክርስቲያን እንደመጣ አውቃለሁ። ስለዚህ እዚች ቤተ ክርስቲያን ላይ እናገራለሁ። አሁን በዙሪያ ባሉ ላይ እግዚአብሔር ማስፈራቱን ይልካል። አሜን። በኢየሱስም መሸማቀቅ ያቆማል። መሸማቀቅ ያቆማል። ለመዘመር መሸማቀቅ፣ ለመጸለይ መሸማቀቅ፣ ስሙን ለመጥራት መሸማቀቅ በኢየሱስም ያቆማል። ኧረ በደም አሜን በለኝ እባክህ። ድገምና አሜን በል እባክህ። አጀነቨኒያናማ እግዚአብሔር ማስፈራትን ያደርጋል።
ሁለተኛ እግዚአብሔርም ያዕቆብን ባረከው። መቼ? ቤቴል ሲመጣ እግዚአብሔር ያለው ቦታ ላይ ሲገኝ። ቁጥር 9 ተመልከቱ። 35:9 እግዚአብሔርም ለያዕቆብ ከሁለቱ ወንዞች መካከል ከሶሪያ ከተመለሰ በኋላ እንደገና ተገለጠለት። ከዛስ ባረከው። ባካችሁ ቀንጃችሁን አንሱ ልጸልይላችሁ። የእግዚአብሔር በረከት ያገኛቸው። ቤቴል ላይ የእግዚአብሔር በረከት ያገኛቸው። የእግዚአብሔር ጉብኝት ያገኛቸው። አንቺ ቤተ ክርስቲያን በጌታ በኢየሱስም የእግዚአብሔር በረከት ባንቺ ላይ ይሁን። የእግዚአብሔር ጉብኝት ባንቺ ላይ ይሁን። እንደገና የእግዚአብሔር መገለጥ ወደዚህ ይምጣ። ቁጥር 11 ተመልከቱ። እግዚአብሔርም አለው ሁሉን ቻይ አምላክ እኔ ነኝ፣ ብዛ ተባዛም፣ ሕዝብና የአሕዛብ ማህበር ካንተ ጋር ይሆናል፣ ነገስታትም ከጉልበት ይወጣሉ። ኧረ እዚች ቤተ ክርስቲያን ላይ ልናገር። ወይኔ እንደዚህ ነው አሜን የምትሉ አንተ እዛ ሰፈር እኮ እንደዚህ ነው የሚሉት። መጣሽ? አዎ። ምን ላድርግ? ጠላትሽን ልበለው? አዎ በለው። እንግዲህ ጠላትሽን ቄጠማ ያርገው። አሜን አሜን አሜን። ይድፋው። አሜን አሜን አሜን። ይገልበጣው። አንተ እነሱ አሜን በማለት ያለው በረከት ገብቷቸዋል። አንተ ከሰማይ እዚህ ባረክ እንዴ አሜን ትላለህ። በደም አሜን አትልም። እዚህ የበረከት መንፈስ አለ። እዚህ የሰማይ መንፈስ አለ። በኢየሱስም በረከት ወደ ቤት ይግባ። ጉብኝት ወደ ቤት ይግባ። ጥቂቱ ነገር ይብዛ። መከናወን ይሁንልህ። እግዚአብሔር የእጆችን ሥራ ይባርከው። እግዚአብሔር ጤናችሁን ይባርከው። እግዚአብሔር ትዳራችሁን ይባርከው። እግዚአብሔር ሥራችሁን ይባርከው። እግዚአብሔር አገልግሎታችሁን ይባርከው። ከእግዚአብሔር በረከት ባርካችኋል። ከእግዚአብሔር መሠዊያ ባርካችኋል። ኑሯችሁ ይባረክ። ሕይወታችሁ ይባረክ። አረ በደንብ አሜን በለኝ አንተ። እግዚአብሔር እንደዚህ አለ፣ ብዛ አለው። ማንን? ያዕቆብን። ተባዛ። እሱ እኮ ደም አፍስሻለሁ፣ ሕይወቴ ጭንቀት ነው ሲለው እግዚአብሔር መጣ። ቤቴል ከመጣህ በኋላ እግዚአብሔር እንዲባርካችሁ ትፈልጋል? ተመለሱ ወደ ቤቴል፣ ወደ መጀመሪያው ፍቅር ተመለስ። ተመልከቱ ቁጥር 12 ለአብርሃምና ለይስሐቅ የሰጠኋትን ምድር ላንተ ሰጣለሁ፣ ካንተም በኋላ ለዝር ምድሪቱን እሰጣለሁ። እግዚአብሔርም ከእርሱ ጋር ከተነጋገረበት ስፍራ ወደ ላይ ወጣ ይላል። አየ ወረደ እግዚአብሔር። የት ወረደ? ቤቴል መጣ። እግዚአብሔር መጥቶ ነው የባረከው። እባርካለሁ እና ለአባት ለአብርሃም የሰጠሁትን ተስፋ ላንተ አደርግልሃለሁ። ዘርህን አበዛዋለሁ። ነገስታት ካንተ ይወጣሉ። በኢየሱስም ከዚህ ቤት ኃያላን ይወጣል። ለትውልድ የሚተርፉ ይወጣሉ። በቢዝነስ የተባረኩ ይወጣሉ። በአገልግሎት የተባረኩ ይወጣሉ። በህይወት የተባረኩ ይወጣሉ። የእግዚአብሔር ቃል ተናግሯል፣ ይሆናል። ስሙኝ ወዳጆቼ፣ ቤቴል ከተመለሰ በኋላ እግዚአብሔር መጥቶ አወራ። እግዚአብሔር ባረከው። በረከት ብቻ አይደለም፣ እግዚአብሔር ስሙን ቀየረው። የት ሲመጣ? ቤቴል። እግዚአብሔር ምን አለ? ተመልከቱ ቁጥር 10 ከቃሉ ነው ማወራው ወዳጆቼ። ተመልከቱ ቁጥር 10 እንደገና ተገለጠለት፣ ባረከው ሚልና እግዚአብሔርም ስምህ ያዕቆብ ነው፣ ከእንግዲህ ወዲህ ሃሌሉያ፣ ከእንግዲህ ወዲህ ስምህ ያዕቆብ ተብሎ አይጠራም፣ ስምህ እስራኤል ይባላል እንጂ። አያያያያ ስሙንም እስራኤል ብሎ ማን አለው? መጀመሪያ ያዕቆብን ስም አዲሱን ስም የጠራው ማን? ሚስቱ? ልጆቹ? በእግዚአብሔር ንገሩኝ፣ ማን የጠራው? አንተ ያዕቆብ የነበረው ማን ብሎ ጠራው? እስራኤል አለው። አቴነፈኒያ ያዕቆብ አንተ አሰናካይ፣ አንተ ተረከዝ ያዥ፣ አንተ የሰው በረከት የምትወስድ፣ እግዚአብሔር ከዚህ በኋላ በዚህ አትጠራም። በጌታ በኢየሱስ ስም እስከ ዛሬ የተከተላችሁ ማንነታችሁን የማይገልጥ
ሰዎች በእናንተ ላይ የጫኑት ሁኔታ በእናንተ ላይ የጫነው ኑሮ በእናንተ ላይ የጫነው በኢየሱስም ዛሬ ይነሳ። ይኸውላችሁ አንዳንዶቻችሁ ከልጆች ኢየሱስ ጌታ ነው። እግዚአብሔር ግን ስም ይቀይራል። ይኸውላችሁ እግዚአብሔር አዲስ ነገር ሊያደርግ ሲፈልግ ሁል ጊዜ ከሚያደርገው ነገር አንዱ ምን እንደሆነ ታውቃላችሁ? ስም ይቀይራል። እግዚአብሔር ያዕቆብ ጋር መጣና ከዚህ በኋላ አለ መጠሪያ ያዕቆብ አይሆንም፣ ማን ነው? እስራኤል ይሆናል። እስራኤል ማለት ምንድን ነው? አሸናፊ ማለት። አሸናፊ አሸናፊ። በኢየሱስም አትሸነፍም። አሸናፊ። በአዲስ ስም ትጠራለህ። በአዲስ ስም ትጠራለህ። እግዚአብሔር በሚሰጥ ስም ትጠራለህ። አለቨኒካ ባራባዲያና ማሳ ጠላት ያወጣል ስም ዛሬ የተሻረ ይሁን። ሁኔታ የሰጠ ስም የተሻረ ይሁን። ሰዎች ተባብረው የሰጡ ስም የተሻረ ይሁን። በአዲስ ስም ትጠራለህ። አምላክ በሚጠራ ስም ትጠራለህ። ዘመንህን እንደ ስም ትኖራለህ። እያሸነፍክ ትኖራለህ። እየገዛ ትኖራለህ። በቃ ጨረስኩ። እግዚአብሔር እንደዚህ ብሎኛል። እግዚአብሔር ሆይ እያመለኩ ነው። 4ኛ ዓመታቸውን እያከበሩ ነው። ምንድነው የምትሰጠኝ ቃል ስል እግዚአብሔር ተነሱና ወደ ቤቴል ውጡ፣ በዛ ኑሩ። ቤቴል ምንድነው? ቤቴል የሰማይ መገለጥ የመጣበት እዚህ ይልሃል። ፕሮፌት እዚህ ይልሃል። ብቻህን ሆነ ሰማይ ላንተ የተከፈተበት ያቺ የመጀመሪያ ጊዜ እዚህ ይልሃል። እግዚአብሔር እናንተ ብቻችሁን የተተዋወቃችሁት ኢንካውንተር የሆነባችሁ እማትረሱት ቦታ እዚህ ይላችኋል። ጳውሎስ ሁሉ ጊዜ የማይረሳው ቦታ አለ። ማን ይላል? ለምቴ ደማስቆ ይላል አይደል? በደማስቆ ሲሄድ ይላል። የሆነ ነገርም ስጠይቁት በደማስቆ ሲሄድ መጀመሪያ የተገናኘባት ቦታ ማንንም ባልነበረበት ህይወት ጨልሞ ኑሮ ጨልሞ ግራ ገብቶ ሞት ስንመኝ ሞትን ስንናፍቅ ሚረዳን አተን ዘመድ ፊቱን አጥቆሮ ወዳጅ ጥሎን ሄዶ ወዳጆቼ አንድ ጊዜ 98 ዓመተ ምህረት እንደዚህ ሆንኩኝ። ጌታን አገለግላለሁ ብዬ ወጥቼ የተከተልኩት ሰው ትክክለኛ ሰው ስላልነበረ መሃል ላይ ጣለን እና ከአንድ ወዳጄ ጋር ነበረ። በቃ ቤታችሁን ጥላችሁ ቸርቻችሁን ጥላችሁ እኔ ወደምላችሁ ቦታ እኔ ወደ ማስቀምጣችሁ ቦታ ወስዳችኋለሁ፣ መንፈሳዊም ስጋዊም አባት ሆናችኋለሁ ብሎ ተስማማን። በቃ ስለዚህ ቤት ተባርካችሁ ነው፣ ቸርች ተባርካችሁ ነው አለን እና እኔ ቸርች መባረክ ፈራው። ቸርች እንዲያውቁ አልፈለኩም። እቤት ግን ስራ አግኝቻለሁ፣ አልመለስም፣ ወደ ክፍለ ሀገር ልሄድ ነው። ቻው ብዬ ከቤት ወጣሁ። ከቤት ወጥቼ ማላቅሰው ለጌታን ለማገልገል ከነበረኝ ጥማት የተነሳ ከወጣም በኋላ ብዙ አልዘለቅንም። 4 ወር ነው ሄድነው። ወዳጆቼ በ4 ወር ውስጥ የበላነው በጣም ጥቂት ቀናት ነው። የተባልነው የታዘዝነው እንደዚህ ነው። የናንተ ስራ መጾም፣ መጸለይ፣ ቃል ማንበብ ተብለን በቀን 1 ጊዜ ነው ምግብ የምንበላው። በጌታ ፊት ነው የምነግራችሁ። በቀን 1 ጊዜ እንዲህ የነበርኩኝ ስመለስ ወደ ቤት ቪሰርቼ ነው የተመለስኩኝ። አበዬ የቆመ አስከሬን ነው የምመስለው። ጌታን አገለግላለሁ ብዬ ከዛ አልሆነም። ከተለያየ ቦታ ነው የሰበሰበን። ወደ 10 ልጆች ነን። እኔና ጓደኛ ያለን። ጓደኛ ሊያገባ ጥቂት ጊዜ ነው የቀረው። አይዞ ተማመን እኔ ድራሃለሁ ይለዋል። ቀኑ እየቀረበ ነው። አረ ጉዴ ፈላ ይላል። አይዞን ያለው ይለዋል። እኔ እንኳን ምንም አረተው እላለሁ። መጨረሻ ላይ አልሆነም፣ ተበታተንን። ስንበታተን ልንወጣ ስንል ከጓደኛዬ ጋር እንደዚህ ተባባልን። በቃ ከዚህ ስንወጣ ቤት እንከራያለን፣ አብረን እንቀመጣለን። አይዞ አይዞ ተባባልንና መጀመሪያ ግን ስንሄድ ወዳጃችን ቤት ሄደን እንረፍ ተባባልን። እሺ ብለን ከዛ ቤት ወጣ። እንዴት ብዬ እቤት ልመለስ? ስራ አግኝቻለሁ ብዬ ወጥቼ በ4 ወር ቪሰርቼ አጥንቴ ወጥቶ እንዴት ልመለስ? ወዳጆቼ ጨነቀኝ። ስለዚህ አንድ ወዳጃችን እዚህ የሚያቀን 58 አካባቢ እሱ ቤት ሄድንና አደርን። መጣችሁ? አዎ መጣን። ጥቂት ጊዜ አንተ ጋር እንሆናለን። ምን ችግር አለ? ፋዘርም ይፈቅዳል። በፊት እየሄድን ስለምንጸልይ ችግር የለም። አቤት የተኛሁት እንቅልፍ። ለጥ ብዬ ጠዋት ስነሳ ያ ቃል የተገባባ ነው ጓደኛዬ የለም ካጠገቤ። እንደምንም ብዬ ስልክ ደውዬ ስጠይቀው አባቱ ቤት ገብቷል። ምን ነው አልተነጋገርንም ስለው እና
ካንተ ጋር ባዶ ሆዴን እኔ መከራ ልብላል። ስንመጣ እኮ ኪዳን ተገባብተን ባዶ ሆዴን መከራ ልብላል። እሱ ወደ አባቱ ቤት ተመለሰ። ያው ጌታ ፊት 40 ሳንቲም ይዤ 10 ሳንቲም ይሰጠኝ አጣው የ50 ሳንቲም ዳቦ ለመግዛት። ከ58 ሳሪስ በግሬ መጥቼ እንደምንም ስቆጥር 40 ሳንቲም ኪሴ ላይ አለ። 10 ሳንቲም እንዴት ሰው ልለምን ወዳጆች? ለምን እዚህ ውስጥ ገባው? ያቺ ጊዜ አንድ ቃል በህይወቴ ግን ጸናልኝ። ይሽሩን ሆይ በሰማያት ላይ ለረድኤት በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም እሱ ቃል እውነት ሆኖ የገባኝ ያኔ 98። አሁን ጥቅስ አይደለም ለኔ እንደ እግዚአብሔር ያለ የለም ህይወት ነው። ለምን ካልከ አልፌበታለሁ። አይዞ አብረን እንቀጥላለን ያለኝ ወዳጄ ጥሎኝ የተከተልኩት አባቴ ይሆናል ያልኩት ጥሎኝ ሜዳ ላይ ወድቄ ብቻዬን ሆኜ የደረሰልኝ ጌታ ነው። እሱ ባያነሳኝ ዛሬ ፊታችሁ ቆሜ ይሄን ወንጌል ባልተናገርኩኝ። እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። የተከተልከው ጌታ አይጥልህም። የታመንከው ጌታ አይጥልህም። ተመለስ ወደዛ ወደ ቤቴል ወደ መጀመሪያው ፍቅር ተመለስ። ትዝ ይበልህ ትላንት ያደረገልህ ማንም ሳይኖር ብቻውን የረዳህን እግዚአብሔርን አስበው። እነግርሃለሁ ወደ ኋላ ስትመለስ ከፊት ያለውን መከራ ታልፈዋለህ። እግዚአብሔር ያሻግርሃል፣ ወደ አየልህ ያደርሳል። እግዚአብሔር በዙሪያ ፍርሃትን ያደርጋል። እንደገና በረከት ይዞ ይመጣል። እግዚአብሔር ይጎበኛል፣ ስምህን ይቀይረዋል። ተመለስ ወዳጆች። ቸርች ኖርማል የሆነባችሁ፣ አምልኮ ኖርማል የሆነባችሁ ወዳጆቼ፣ ቃል ማንበብ ኖርማል የሆነባችሁ፣ ከእግዚአብሔር ቃል ይልቅ ቲክቶክ የበለጠብን ጊዜ ነው። አሁን ሚዲያ የበለጠብን ጊዜ፣ ሰዓታችንን የሚወስደው ሚዲያ ነው። ፍቅር ጠፍቶብናል ወዳጄ። ቸርች ለመምጣት ተለምነን ነው የምንመጣው። የድሮውን ተመልከት ወዳጄ። ቸርች ፕሮግራም ሳይኖር ኤምኬሲ መሰረተ ክርስቶስ ንፋስ ስልክ ሄደ ጠይቅ። ከኤምኬሲ ግቢ አታጣኝም። ፕሮግራም የለም አታጣኝም። ከጥበቃው ጋር አታጣኝም። ከጽዳቷ ጋር አታጣኝም። መድረክ ላይ ቆሜ እንዲላለሁ አንድ ቀን እንደዚህ ሰብካለሁ ላለሁ። የለም እኮ ወንበሩ እኮ ነው ያለው። እኔ ግን እመጣና መድረኩ ላይ ቆሜ እንዲያላለሁ፣ ጌታዬ አንድ ቀን ትረዳኛለህ፣ እንደዚህ ቆሜ ህዝብህን አገለግላለሁ ላለሁ። ያ እግዚአብሔር አቁሞኛል። ይኸው ዛሬ ከራሴ አልፌ ህዝብ ጋር መድረስ እንድችል እግዚአብሔር ረድቶኛል። ይረዳሃል እግዚአብሔር። ተመለስ ወደ ትላንትናው ፍቅር። ኑሮ ሲሞላል፣ ኪስ ገንዘብ ሲይዝ፣ ድምጽ ሲያምር፣ ወዳጅ ሲያጅብህ ያንን የቀድሞው ፍቅር የጣልክ ተመለስ። ዛሬ ወደ ጉያ ወደ ጓዳ ተመለስ። ወደ እግዚአብሔር ፍቅር ተመለስ። ቁሙና